በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 30 በዚች ቀን መኑፍ ከሚባል አገር በገድል የተጸመደ ቅዱስ አባት ባሕታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስና ልብስ ሊለብስ ሽቶ በላይ ላይ ግብፅ ወደሚገኝ ወደ ሀገረ ሐክሚም በመርከብ ተጭኖ ሄደ። ወደ አባ ጳኩሚስም ደረሰ። እርሱም የምንኩስና ልብስን አለበሰው። በገድልም በመጸመድ ሥጋውን አደከመ። በአባ ጳኩሚስም ማህበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻ ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳኩሚስን ለመነው። እርሱም ፈቀደለት። አሳ የሚያሰግሩበትን መረብ የሚሰራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውንም ለድሆች ይሰጣል። የምግቡን መጠን ሁል ጊዜ ማታ ማታ አንዲት እፍኝ ከጨው ጋራ በውሃ የራሰ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱም ከገዳም ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ የተበጣጠሰ ስጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኮሳቱ ገዳም በመውጣት ስጋውንና ደሙን ተቀብሎ ወደ በዓቱ ይመለስ ነበረ። በዚያችም ዋሻ መኖር በጀመረባት ዓመት ሰይጣናት ወደ እርሱ በመምጣት ምትሃት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያበረሰው አበረራቸው። እረፍቱን በቀረበ ጊዜ ያን ሕዝባዊ ሰው ልኮ የአባ ጳኩሚስን ረድእ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው። እንዲጸልይለትና በጸሎቱም እንዲያስበው ለመነው። ከዚህም በኋላ ሁለቱም በአንድነት ጸለዩ። በዚያንም ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከስጋው በረከትን ተቀበሉ። ስጋውንም ወስደው ከቅዱሳን ስጋ ጋር በአንድነት አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢር ወካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በጥቅምት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን።